ሃሌሉያ ዛሬ አዲስ ትምህርት ነው የምንጀምረው። ያው ትምህርታችን እንደምታውቁት የተያያዘ ነው። አንድ ነገር እንጀምርና በዛ በጀመርነው አመቱን ሙሉ በዛ የመንፈስ ስርዓትና መገለጥ ነው የምንሄደው። የቤተ ክርስቲያን ስልጣን የሚል ነው ዛሬ የምንጀምረው። ይሄ ማለት እንግዲህ የማወራው ቤተ ክርስቲያን የሚባል ጉባኤ ወይንም ቤተ ክርስቲያን የሚባል አንድ ኦርጋናይዜሽንን ሳይሆን መንፈሳዊ ዓለም ላይ ያላትን ስልጣንና መለኮታዊ ኃይል እንዴት በውስጧ እንደሚሰራ ነው ምንማር። በዚህ ትውልድ መሃል አንዳንድ ሰዎች ሲሰሩ ታያዋቸዋላችሁ የእግዚአብሔር መንግስት ኃይል ሲገልጡ። ነገር ግን አማኙ ሁሉ ወይንም የክርስቶስ አካል የሆነች ቤተ ክርስቲያን ናት ሁሉ ከእግሯ በታች እንዲገዛላት የተጠራችው። እቺ ሁሉ ከእግሯ በታች እንዲገዛ የተጠራችው ቤተ ክርስቲያን እየተንቀሳቀሰች ያልሆነበት ምክንያት ምንድነው? እሱም በደንብ እናያለን። በመጀመሪያ ኦቶሪቲውን ስልጣኑ የቤተ ክርስቲያንን ስልጣን የአካሉን ስልጣን በደንብ አርገን እናወጣዋለን እናጎላዋለን። ከዛ በኋላ በሚቀጥሉት ቀናት ደግሞ አደራረጉን አፈጻጸሙን እናያለን። መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 13 ላይ አንድ ቃል ይጠቀማል። ባለስልጣንን ፍራ ይላል። ባለስልጣንን ፍራ ይላል። ከጎን ላለው ሰው ታስፈራለህ ወይ በለው እስኪ። ባለስልጣንን ምን በል ይላል? ፍራ ይላል። እስኪ ላንብብላችሁ ከሱ ልጀምር። ለምንድነው ባለስልጣንን እንድንፈራ መጽሐፍ ቅዱሱ የሚያዘው? ነፍስ ሁሉ በበላይ ላሉ ባለስልጣኖች ይገዛ። ይሄ እድል አይደለም፣ አጋጣሚ አይደለም፣ የምትመርጠው የፖለቲካ ጉዳይ አይደለም፣ ወይንም የሆኑ ሰዎች አይደለም። እንግዲህ መርህ ነው። ይሄ መርህ ነው። መርሁ ደግሞ የሚለው ነፍስ ሁሉ ከበላይ ላለ ባለስልጣን ምን ይበል? ይገዛ። ከጎን ላለው ዘ ማንኛውም ነገር በለው በስልጣን ስርዓት ውስጥ ነው የሚያልፈው በለው። ለስልጣን የማይገዛ ነገር የለም በለው። ስርዓት አለ፣ ታውቃላችሁ? ስርዓት አለ። መጽሐፍ ቅዱሱ ስለ ኢየሱስ ሲናገር ሴቲቱ ወንድ ልጅ ወለደች ይላል። ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። አሕዛብን ሁሉ የሚገዛበትን የብረት በትር ዘንግ ስልጣን ምን አለው? ተሰጠው ይላል። በምን ስልጣን ነው የምታደርገው? ሂድ ሲል ይሄዳል፣ ና ሲል ይመጣል፣ ተፈወስ ሲል ይፈወሳል። እንዴ የሆነ ነገር እየተደረገ ሚታዘዛል፣ ሚደረግ ነገር አለ። ሲጠይቁት ማጂክ ነው ያረከው የሆነ ነገር አይደለም ያሉት። ሲጠይቁት በምን ስልጣን ነው የምታደርገው? ያደረከ ነው። ሚካኤል አሁን እዚህ ጋር ቢመጣ አጠገቤ ቆሞ ስልጣኔን ብጠቀም መጽሐፍ እንደሚለኝ ስልጣኔን ብጠቀም ሚካኤል ይገዛል፣ ይታዘዛል፣ ያደርጋል። አጋንንት ብቻ አይደሉም የሚገዙት፣ ሁሉም ነፍስ ለምን ይገዛል? ለስልጣን ይገዛል። ለስልጣን በሌላ አማርኛ ለስልጣን ካልተገዛ አመጽ ነው። አመጽ ከሆነ ደግሞ ምን ይገለጣል? ኃይል ይገለጣል። ኃይል ይመጣል።
ስታምጽ ኃይል ይጨምራል። መጽሐፍ እዚህ ላይ ነፍስ ሁሉ በበላይ ላሉ ባለስልጣኖች ይገዛ ያወራ ያለው ስለ ፖለቲካ ስልጣን ነው ጳውሎስ የሚያወራው። ግን መርሁን ነው የምነግራችሁ። ስልጣን ጌታ ኢየሱስ ያለውን ተመልከቱ። ከላይ የሚመጣው ከሁሉ በላይ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 33 ከላይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይናገራል። ከላይ የሚመጣው ከሁሉ በላይ ነው። ከሁሉ በላይ የሆነው እርሱ ባለስልጣን ነው። ና የሚለው ይመጣለታል፣ ሂድ የሚለው ይሄዳል። መቶ አለቃው እኔ ደግሞ ከሌሎች ስር የምገዛ ነኝ። አንዱ ና ብለው ይመጣል፣ ይህንን አድርግ ብለው ያደርጋል። አንተም ጌታ ሆይ እቤቴ መግባት ፊዚካል ነገር አያስፈልግም፣ ቃል ብቻ ምን በል ተናገር። የስልጣን ሚስጥር ከገባችሁ በኋላ ቸርች ያላትን ስልጣን ካወቃችሁ በኋላ ከናንተ የሚጠበቀው ነገሩን መገነጣጠል ተራራውን ማፈራረስ አይደለም። እናንተ ያላችሁ ስልጣን እንደሆነ ይገባችኋል። ኃይል እግዚአብሔር ነው። ከጎን ላለው ሰው ሆሊ ስፒሪት በለው ፓወር ነው። መንፈስ ቅዱስ ኃይል የአድራጊ ነው፣ ፈጻሚ ነው። ምክንያቱም ኃይል ማለት ምንድነው? the ability to do የማድረግ ብቃት ማለት ነው። ኃይል ማለት ኃይል አለው ሲባል አንድ ሰው ለምሳሌ የገንዘብ ኃይል ያለው ሰው ገንዘብ ማድረግ የሚችለውን ሁሉ ምን ይላል? ያደርጋል። የጥበብ ኃይል ያለው ሰው ጥበብ ማድረግ የሚችለውን ሁሉ ያደርጋል። ኃይል ማድረጊያ ስለሆነ የእግዚአብሔር ኃይል ያለው ሰው እግዚአብሔር የሚያደርገውን ሁሉ ያደርጋል። ኢየሱስ ጌታ ነው። እንደ ሰው አይደለም የሚያደርገው፣ በሰው ልክ አይደለም የሚያደርገው። ለዚህ ነው ጴጥሮስ ሲናገር አስነሳውና በምን ኃይል አደረክ ተብሎ ተጠየቀ። እሱ ኃይሉን ሳይሆን ስልጣኑን ተናገረ። ከጎን ላለው ሰው ቸርች ስልጣን ያላት በለው፣ መንፈስ ቅዱስ ደግሞ በለው ኃይል ነው በለው። ሃሌሉያ። ልዩነቱ ሲገባችሁ ስታውቁት ከዚህ በኋላ እንደ ተራ ሰው መመላለስ ታቆማላችሁ። ሁሉ ነገር ይገዛላችኋል። ከጎን ላለው ሰው ይገዙልሃል በለ፣ ከእግር በታች ይወድቃሉ በለ። አንተ ባለስልጣን ነህ በለው። ሃሌሉያ። ከእግዚአብሔር ካልተገኘ በቀር ስልጣን የለምና። እኔ አሁንም ስለ ፖለቲካ አልነግራችሁም። ኤኒ ኦቶሪቲ ኤኒ ፓወር የሚሰጠው ከእግዚአብሔር ነው። ከጎን ላለው ሰው ኢቭን ለሰይጣን በለው ለማጨመር። ለምሳሌ ሐሰተኛው ክርስቶስ እግዚአብሔር ምን ሰጠው ይላል? ዘመን ሰጠው፣ በቅዱሳን ላይ ስልጣን ሰጠው አይደለም? ለአውሬው ምን ሰጠው? እግዚአብሔር ስልጣን ሰጠው። እግዚአብሔር ስለፈቀደ ነው። ዝም ብለህ እያሸነፍክ መጥተህ ስልጣን አትይዝም። ለምንድነው ኢየሱስን ስልጣን የሰጠው? ማን ነው? እግዚአብሔር ነው። እግዚአብሔር ስልጣን ከሰጠ ማንም ሊሽር ምን አይልም አይችልም። ተቀበሉ አልተቀበሉ የስልጣን ሁሉ ምንጭ እግዚአብሔር ነው። ኢየሱስ ጌታ ነው። የስልጣን ሁሉ ምንጭ ነው ምላችሁ እግዚአብሔር ነው። አንዳንድ ጊዜ አይገባንም ስልጣን እንዴት ትራንስፈር እንዳደረገ። ለምሳሌ የዚህ ዓለም ገዢ ማን ነው? ሰይጣን ነው፣ ዲያብሎስ ነው። ዲያብሎስ የት ነው ስልጣን የተሰጠው?
በሉቃስ ወንጌል ላይ ምዕራፍ 4 ላይ ሲናገር ምን አለ? ምድርና ሞላዋ ለኔ ተሰጥቷል ነው የሚለው። ሰጠው፣ መሰጠት። ሄዳችሁ ዘፍጥረት ምዕራፍ 3 ላይ ስታዩ እግዚአብሔርም እባቡን ረገመው ይላል። ረገመው ብሎ እርግማኑን ብቻ አይደለም፣ እባቡ መረገሙ ብቻ አይደለም። እባቡን ሲናገር እንዲህ ይላል፣ በሆድ ትሳባለህ፣ በሕይወት ዘመን ሁሉ አፈር ትበላለህ። ምን ትበላለህ? አፈር ትበላለህ። እግዚአብሔር እዚህ ጋር ሰይጣን በወደቀ ሰው ላይ ስልጣን እንዳለው ተናግሯል። ግን አይመስልም። ስልጣን ትራንስፈር የተደረገ አይመስልም። በሕይወት ዘመን ሁሉ አፈር ትበላለህ ሲለው አፈር ደጄ ብላ የሚል አይደለም። አፈር ደጄ ነው፣ ደጄ አፈር ነው። ደጄ ብላ ሚለው አይደለም አይደል? እንደሱ አይደለም እግዚአብሔር ያለው። ለምን? በምን አወክ ዘላለም? አዳም ጋር መጣና አፈር ነህና አለው። አፈር ነህና ሲለው ምን ማለቱ ነው? በሌላ አማርኛ ገልብጡት። አዳም አፈር ከሆነ ምንድነው? የሰይጣን እንጀራ ነው። አፈር ትበላለህ ተብሏል። እባቡ አፈር ነህና ወደ አፈር ትመለሳለህ። አፈርና አሁንም ወደ አፈር ትመለሳለህ። ጳውሎስ ሮሜ መጽሐፍ ምዕራፍ 7 ላይ ቁጥር 24 ላይ ምን አለ? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ምን ብያለሁ አለ? ተሰጥቻለሁ አለ። ይሄ ለሞት ተሰጥቻለሁ። የእባቡን መንግስት ደግሞ ምን ብሎ ነው የሚጠራው? የሞት መንግስት ወይንም በሞት ላይ ስልጣን ያለው ይኸውም ማን ነው? ዲያብሎስ። ዕብራውያን 2:14 ላይ በሞት ላይ ስልጣን ያለው ይኸውም ዲያብሎስ ስልጣን ነው፣ ለሞት ከተሰጠ ሰውነት። ለዚህ ነው ማምለጥ የማትችለው። እና እግዚአብሔር ስልጣን ለእባቡም ስልጣን የሰጠው እግዚአብሔር ነው። ለኢየሱስ ስልጣን የሰጠው እግዚአብሔር። ድል ነስቼ በአባቴ ዙፋን እንደተቀመጥኩ በአባቱ ዙፋን ሲቀመጥ መጣና ለደቀ መዛሙርቱ እንዲህ አለ፣ በሰማይና በምድር ስልጣን ተሰጥቶኛል። በሰማይ በምድርም ስልጣን ተሰጥቶኛል። ኢየሱስ ጌታ ነው። ስልጣን። ስለ ስልጣን ትክክለኛ ዕውቀትና ትርጉም ሲኖራችሁ በሚቀጥለው 1 ወር በምንማረው ውስጥ አይናችሁ ተከፍቶ ታዩትና ከዛ በኋላ ከሰይጣን ጋር ኃይል የለኝም አለኝ አይደለም ተባባሉት። እኔ ያለኝ እንደ ቸርች ስልጣን ነው። the rest ለምሳሌ የመጨረሻው ስልጣን በአገር መዋቅር ውስጥ የማን ነው? የሀገሪቱን ነገር ሁሉ በየቀኑ የሚወስነው ማን ነው? ፍርድ ቤት። ምን የሚያስፈልገው ስልጣን። ጠቅላይ ሚኒስትሩም ሆኑ ሚኒስትሮች እነሱ የሀገሪቱ አክቲቪቲ ሰራተኞች ናቸው። ለአገሪቱ ፍትህ፣ ፍርድ፣ ውሳኔ የሚያስተላልፍ ማለት ፍርድ ቤት ነው። ለምሳሌ ተደባድባችሁ ትሄዳላችሁ፣ ሽማግሌ አይደለም የሚቀመጠው፣ ፍርድ ቤት ነው የምትሄዱት። አንተ ጥፋተኛ ነህ፣ አንተ ልክ ነህ፣ ኦቨር። ጠቅላይ ሚኒስትሩ እንደዚህ ያደርጋሉ? አይችሉም። ቤትን ነጠቀ፣ ተካሰሳችሁ፣ ያንተ ቤት እኮ ነው። የተሳሳተ መረጃ አቀረበ፣ ዳኛው ፈረደ፣ ቤት ተወሰደ። የኔ ነው ምናምን ብለ በመጮ ይሆናል። የፍርድ ቤቱ ምን ውሳኔ ስልጣን። ለምሳሌ አሁን እንደ ምርጫ እንውሰደው። ምርጫው ተካሄደ፣
ተቃዋሚ ፓርቲዎች ነገ ጧት ፍርድ ቤት ይሄዳሉ። ትንቢት ነው። ነገ ጧት ፍርድ ቤት ይሄዳሉ። ከዛ በኋላ ፍርድ ቤቱ ምርጫ ቦርድ የሚያቀርበውን አይቶ ፍርድ ቤት ነው የምላችሁ ይወስናል። ምን ብሎ ምርጫው ልክ አልነበረም ይደገም ይላል። ወደ ማን ነው የሚሄዱት? ኢቭን እኮ ጠቅላይ ሚኒስትር ለመሆን ነው መንግስት ለመሆን ነው ምርጫ ይሄድ። ግን የሀገሪቱን ሁኔታ የሚወስነው ፍርድ ቤት ስልጣን። አሁን ልጠይቃችሁ ነው ቸርች ፍርድ ቤት ናት ወይስ መከላከያ ፖሊስ ፍርድ አስፈጻሚ ምንድነው? ከጎን ላለው ሰው ቸርች ፍርድ ቤት ናት በለ። እኔ በለ ዳኛ ነኝ በለ። እኔ በለ እቤቴ ሆኜ እፈርዳለሁ፣ እወስናለሁ፣ ተራራ ተነቀልላለሁ። አስፈጻሚው መንፈስ ቅዱስ ነው፣ ኃይል ነው፣ መላእክት ናቸው። አስፈጻሚ ሌላ ነው። ቸርች ፖዚሽኗን ነው ያላወቀችው። ቸርች ምንድነው ያለሽ ተብላ ስትጠራ the name of Jesus። ከጎን ላለው ሰው ስሙን ያለኝ በለ፣ ስሙ ደግሞ ስልጣኔ ነው በለ። ምንድነው ያላት ቸርች? ስሙ። በስሜ የምትናገሩት፣ በስሜ የምታውጁት፣ በስሜ የምትፈርዱት ስሙን ያላችሁ። ተናግረህ ስጨርስ በኢየሱስ ስም ስትል በዚያ ስም ስልጣን ልክ። ከጎን ላለው ሰው ኢየሱስ ስልጣን ላይ ነው በለ። አልጠራጠርም በለው። ነግሷል። ከስም ሁሉ በላይ ስም ይዟል። መላእክት፣ ስልጣናት፣ ኃይላት፣ ጌትነት ተገዝተውለታል። ኢየሱስ ስልጣን ላይ ነው ያለው። እግዚአብሔር ስልጣን ነው የሰጠው። ስለዚህ ስም ነው የሰጠው። ከዛ በኋላ እግዚአብሔር እንዲህ ያለው ኢየሱስን ሁሉን ከእግር በታች እስካደርግልህ ድረስ በቀኜ ተቀመጥ። ማን ነው ከእግሩ በታች የሚያደርግለት? እግዚአብሔር። ማን ነው የወረደው ወደ ምድር? መንፈስ ቅዱስ። የማን ኃይል ሆኖ? የእግዚአብሔር ኃይል ሆኖ ሁሉን ከኢየሱስ ስም በታች ምን ሊያስገዛ። ሃሌሉያ። እኔ በኢየሱስ ስም እናገረውን ሁሉ መንፈስ ቅዱስ ሃሌሉያ ከእግሬ በታች ያስገዛዋል። ዛሬ በላያችሁ ላይ እናገራለሁ። እናገራለሁ። ከገባችሁ በኋላ እናገራለሁ። አሁን ሳይገባ ብነግር እንደ ድሮ ነው የምትሰማኝ። ኖ ስልጣኔ ከገባህ በኋላ። አንዳንድ ሰው ሐዋርያዊ ስልጣን ሲባል ኦፊስ ውስጥ ያለ ስልጣን ነው። ፕሮፌቲክ ስልጣን፣ ትንቢት በተጠራንበት አካሉ ስልጣን አለ። በየደረጃው ምን አለ? ስልጣን አለ። መንግስት ነው ያለው፣ ስልጣን አለ፣ መዋቅር አለ። በስልጣን የምትናገረው እንደ ቤተ ክርስቲያን አማኝ ሁላችንም ደግሞ ምን አለን? ስልጣን አለን። በጨለማ መንግስት ላይ ዘላለምን መጠበቅ አይጠበቅብህም። ስልጣን ተሰጥቷል። ኢየሱስ ጌታ ነው። ምን ይላል? ስልጣን የለምና ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። አሁን እኔ ስለ ፖለቲካ አላወራህም ብያለሁ። እዚህ ሀገር የፖለቲካ ችግራችን ምን እንደሆነ ታውቃላችሁ? ፖለቲካውን ሳይሆን ወይ ፓርቲውን ወይ ግለሰቦችን ከመቃወምና ከመደገፍ አንፃር ነው። ምን ፖለቲካን እንደ ፖለቲካ አገር እንደሚመራ ስርዓት አድርገን አይደለም የምንገነዘበው። ስለዚህ ስለ ፖለቲካ አይደለም ማወራክ፣ ስለሆኑ ሰዎች አይደለም ማወራክ፣ ስርዓት ነው። ስለዚህ አሁን መንፈሳዊ ነው ማወራው። ወሬ መንፈሳዊ ነው። እዚህ ቦታ ላይ ራስህን ክትት ያለውን ስማ። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። እንዲህ ብለህ አስብ። አንተ ስልጣን ተሰጥቷል። የኢየሱስ ስም ባንተ እጅ ነው።
አንተን የሚቃወም የእግዚአብሔር ምንድነው የሚቃወም ስርዓት ነው ሂድ ምትለው የማይሄድ የእግዚአብሔርን ስርዓት ነው የሚቃወም ና ምትለው የማይመጣ የእግዚአብሔርን ስርዓት ነው የሚቃወም ያወራው ስለ ስልጣን የኔ መጽሐፍ ማንበብ ትችላላችሁ ስልጣን የሚል መጽሐፍ አለ እሱ መጽሐፍ ማንበብ ትችላላችሁ የቸርች ስልጣን አንዳንድ ጊዜ ይመጣሉ ሰዎች የእውነት በስልጣን አምነው በቸርች አምነው ቸርች ላይ ሊሆን የሚችለውን ነገር አምነው ማለት ስልጣን እንዳለ አምነው እንጸልይላቸዋለን ሚገርማችሁ ይሆናል ኤክስፔክት አድርገው የሚመጡት የማይሆን የማይፈጸም ማይሰራ ነገር ነው ግን ስትናገር ኦቶሪቲ ፖዚሽን ላይ ቆመ ስትል ይሆናል እንዴት ሆነ የሚለውን ኃይል ነው የሚያውቀው አስፈጻሚው መልአክ ነው የሚያውቀው አንተ ፖዚሽኑ ላይ ነው ያለው አንተ ስልጣኑ ነው ያለው አስፈጻሚ አንተ አይደለም አንዳንዱ መልአክ ነው የሚያስፈጽመው አንዳንዱ የመንፈስ ቅዱስ ጣልቃ ገብነት አንዳንዱ የሚፈጠር ነገር ነው ነገር ግን ቸርች ፖዚሽኑ ላይ ቆማ ነው የምትጸልየው ንጉስ አዞ ብዙ ጊዜ አይተናል መጽሐፍ ቅዱሳችን ላይ ናቡከደነጾር ያዘዛቸውን ትእዛዞች እናውቃለን እሳት መሃል ጣሏቸው የሚል ሱፐርናቹራል ነገር መጥቶ ይቀይረዋል ኢየሱስ ጌታ ነው የሆነን ስልጣን የሚያልፍ ነገር ይፈጸማል ሞርዶክዮስን ሃማ ሊከለው ማተም መጥቶ በንጉስ ስልጣን ይልካል ሱፐርናቹራል ነገር ይገለጣል ቸርች ፖዚሽኗን ይዛ ስትጸልይ ኢየሱስ ጌታ ነው ጴጥሮስ ሊገደል ታስሮ ያዕቆብ ባለፈው ሞቷል ምንም ማድረግ አትችሉም ሊባል ይችላል ለምን ንጉስ ነው ያዘዘው የንጉስ ትእዛዝ ነው ምንም ማድረግ አትችሉም ቸርች በፖዚሽኗ ላይ ቆማ መጸለይ ስትጀምር አስፈጻሚ መልአክ በአጋጣሚ አይደለም እኮ ጸሎታቸውን ሊሰማ ሊመልስ እግዚአብሔር ሲወስን ወይንም ስልጣናቸው ያኛውን የንጉስ ስልጣን አልፎ ሲመጣ አስፈጻሚው ሌላ ነው መልአክ ነው አስፈጻሚው ጸለዩ እንጂ ሌላ ነገር አላረጉም ኃይል ማስፈጸም ነው ስልጣን ማዘዝ ነው ስልጣን መናገር ነው ከተቃረንክ ይፈጫሃል ከጎን ላለው ሰው ስለዚህ ባለስልጣንን የሚቃወም እግዚአብሔር ምን ስርዓት ይቃወማል ሃሌሉያ በላይክ ላይ የምናገረውን የሚቃወም ምንም አይነት ኃይል ከእግዚአብሔር ጋር ጠላት ሆኗልና ይፈጫል በጌታ በኢየሱስ ስም ይፈጫል የእግዚአብሔርን ስርዓት የሚቃወም ስርዓት ነው ማለት የእግዚአብሔር ስርዓት ምክንያቱም ስልጣን ከላይ ነው ከእግዚአብሔር ካልሆነ ስልጣን የለም ማለት የለም እባቡ እንኳን ስልጣን የተሰጠው በስጋ ላይ ከላይ ስልጣን የሚባለውን ነገር ምትቃወም ከሆነ ምትቃወመው ማን ነው እግዚአብሔርን ነው ጌታ ይባረክ እውነት ግን ምነግራችሁ ሱቅ እየመራ አለቃህን ምትቃወም እግዚአብሔርን ነው ምትቃወም ሲስተሙን ነው ምትቃወም ቸርች እየተመራ መሪዎችን ምትቃወም ፖለቲካ ፓርቲውን መንግስት ከሆነ በኋላ መንግስትን ስትቃወም እግዚአብሔርን ነው ምትቃወም ፓርቲን መቃወም መብት ነው ስልጣን ያለው መወሰን የሚችል ግን ከእግዚአብሔር ዘንድ ነው ምን አለ ሲናገር
ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ለምን ብለህ ብትጠይቀኝ እባቡንም ቢሆን ስልጣን የሰጠው ማን ነው? እግዚአብሔር ነው። እባቡን አዳም ከባቡ ስር እንዲገዛ ያረጋው እግዚአብሔር ነው። በሚቀጥለው ክርስቶስን በቀኙ ሲያነግሰው ለክርስቶስ ስልጣን የሰጠው ማን ነው? እግዚአብሔር ነው። ስልጣን ከእግዚአብሔር ነው። ያንዳንዱ መልአክ በደረጃ የሾመው ማን ነው? እግዚአብሔር ነው። ቤተክርስቲያንን ከመላእክት በላይ ሁሉ ከእግሯ በታች እንዲገዛ የገሃነም ደጆች እንዳይችሏት ስልጣን የሰጠው ማን ነው? እግዚአብሔር ነው። አንተ የሚገርም እኮ ነው። አንተ የምድር መንግስታት የምድር ሰራዊት ምናምን ትላለህ እንጂ አጋንንት ማውጣት እኮ ከባድ ነው። አጋንንት እኮ በሰው ላይ ስልጣን አላቸው። በወደቀ ሰው ላይ ይገዛሉ። ቤተክርስቲያን በእነሱ ላይ ቆማ ውጣ ብላ ስታስወጣ ያሰሩህን እስራት ስትበጥስ ለታሰሩ ምን መፈታት ስልጣን ያለው ነው። ስልጣን ያለው እኮ ነው። አጋንንት ሲያስወጣዩትና በምን ስልጣን ይህንን ታደርጋለህ አሉት። ምን አላቸው? ስልጣን የሰጠኝ ማን እንደሆነ ብነግራችሁ ኢየሱስ ጌታ ነው። ስልጣን ጎበዝ ለስልጣን የምትገዛ ከሆነ ለእግዚአብሔር ስርዓት ነው የምትገዛው። ስርዓት ቀጥሎ ያለውን ቃል ይሁት ገዦች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣን እንዳትፈራ ትወዳለህ። ከጎን ላለው ሰው ባለስልጣን ያስፈራል ማለት ነው በለው። ባለስልጣን ምን ይላል? ያስፈራል። ያስፈራል። ባለስልጣን እንዳትፈራ ትወዳለህ። መልካም አድርግ ከእርሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነህን። እስኪ ትክክለኛ ባለስልጣን በሉ። ምን አይነት ባለስልጣን? ከእግዚአብሔር ዘንድ ላንተ የተሰጠ ምንድነው? ከእግዚአብሔር ላንተ የተሰጠ ምንድነው? ከፍ አድርግ። እኔ ትክክለኛ ባለስልጣን ነኝ። ሙስና አልቀበልህም። ምኞቴን ባንተ ላይ ልፈጽም አልፈልግም። ግን እንዲያስባለሁ መልካም እንዲሆንልህ ክርስቶስ የሰራው ሃሌሉያ ክርስቶስ ምን ያለውን የሰራው የምስራች አዋጅ ይዣለሁ። ስለዚህ እኔ ወዳንተ ተላኩ የመልካም አገልጋይ ነኝ። በጌታ በኢየሱስ ስም የተሰወረ የክፉ ስርዓት ሁሉ ካንተ ይቆረጥ ይቆረጥ ይቆረጥ። የተገዛለት ጽኑ ባርነት ቀንበር ይሰበር። የተሰወረ ቀንበር ይሰበር። በሕይወትክ ላይ ያለ የትኛውም እጅ የተጫነብህ ከላይ ካነሳውት እጅ ስልጣን ነው። እጃቸውን ከላይ ካነሳውት በላይ ያሟረቱ የፈረዱ ምን ይላል መጽሐፍ? በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ። በፍርድ የተነሱብህ ማንኛውንም ነገር ከላይ አነሳውት። መልካም እንዲሆንልህ ፈርቻለሁ። መልካም እንዲሆንልህ ተናገራለሁ። በኢየሱስም ተፈውሰሃል። በኢየሱስም ተጽናንተሃል። በኢየሱስም ነፃ ወጥተሃል። ኃይል ሆኖልሃል። ኃይል ሆኖልሃል።
ኃይል ሆኖልሃል። ኦ ሼቬዲያስ ወደ ባለስልጣን ስንል ለክፉ አንሄድም። ክፉ ባለስልጣን እንዳትፈራ ትወዳለህ። መልካም አድርግ። ምን ይላል? ቀጥሎ የሚለውን ስሙ። በከንቱ ግን ሰይፍ አልታጠቀምና ምን አላለምና ምንድነው ያልታጠቀው? ሰይፍ በከንቱ አልታጠቀምና። ስልጣን በመጽሐፍ ቅዱስ ውስጥ ምንድነው? ሰይፍ ነው። ሳምንት እናየዋለን። ቃል ነው። የእግዚአብሔር ቃል የምን ቃል ነው? የስልጣን ቃል ነው። ኢየሱስ ወደ ምድር ሲመጣ ስልጣን ይዞ ነው የመጣው። ከዛ ቀጠለና እንዲህ አለ፣ የጌታ መንፈስ በእኔ ላይ ነው አለ። ቆይ ያሳያችኋለሁ። የኢየሱስ በምድር ላይ ሲመላለስ ስልጣኑ ምን እንዳደረገ ልንገራችሁ። እንደዚህ አለ፣ በለስ ዋጋ መጣና ካንቺ ማንም ፍሬ አይብላብሽ። ዝሙት ከዛሬ ጀምሮ ብሏት ሄደ። ምንም አላላት። ቆሞ ደረቀች አልደረቀች፣ ቆይ ለሊት መጥቼ ቆፍሬ ስሯን አደርቃለሁ አላለ። አለ ሄደ። that's authority። ማነው የሚያደርቃት? ማነው የሚያደርቃት? ኢየሱስ ስልጣን ነው ያለው። ዕብራውያን ምዕራፍ 1 ቁጥር 3 ምን ይላል? ሁሉን በስልጣኑ ቃል እየደገፈ ይላል። ሳምንት እሱን ነው የምናየው። ሁሉን በምኑ ቃል? በስልጣኑ ቃል እየደገፈ። በስልጣኑ ቃል ድረቅ ያላት ሄደ። ከዛስ በንጋታው መጡ። ጌታ ሆይ ትናንት የረገምካት በለስ ከስሯ ደርቃለች አሉት። ኢየሱስ አላቸው በበለሷ እንደሆነ ብቻ አይደለም፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ማንም ያለው እንዲደረግለት ቢያምን ምን እንዲልለት? ምን ያለው? ሃሌሉያ። ማን ነው የሚለው? ከጎን ላለው ሰው ስልጣን የሌለው ቢልም ሚስጥሩ የገባው ሰው አለ። ስልጣን የኢትዮጵያ ሕዝቦይ ምን መሰላችሁ? በሚቀጥለው አባይን አዙረ ነው ወደ ጋምቤላ በረሃ እናመጣዋለን። ቁረጠውና ለቀቀው ለሕዝቡ። የኢትዮጵያ ሕዝብ ይሄ ነው ዓላማው። ማን ነው የተናገረው? ስልጣን የሌለው ሰው። ስለዚህ ምን ይላል? ምንድነው ይሄ ሰውዬ ማለት ነው? ጠሽ ምን ማለት ነው? ስልጣን ሳይኖረው ስልጣን ባላቸው የሚሰሩ ስራዎችን ተናገረ። ነገ ጧት ማንም ሰው ስራ እንዳይገባ ተናግሬያለሁ። ነገ ጧት ትገባለህ ስራ? አትገባም? ይሁን አትገባም? ትገባለህ። ትናንትና እንዳትገቡ ሲባል አልገባህም። ነገ ትገባለህ። ትናንት ግን አልገባህም። ትናንት የተናገረው ምን አለው? ስልጣን አለ። ዛሬ እየተናገረ ያለው ሰውዬ ግን ምን የለውም? ስልጣን የለውም። ጠቅላይ ሚኒስትር ዶክተር አብይ ቆመው አባይን ከዚህ በኋላ መገደብ ሳይሆን ማዞር ነው ያለብን ቢሉ ግብጽ ሐዋርያ የሚባል ሰው የተናገረ አይደለም የምትለው፣ ለተባበሩ መንግስታት ነው የምትከሰው፣ ምናምን ነው የምትለው። ለምን ተብሎ ሲጠየቅ ስልጣን ያለው ሰው ነው ምን ያለው የተናገረ። ሰይጣን እንደ ቅምጥርና ያየው ያንተን ቃሎች ምሳሌ መጽሐፍ ላይ የሚለው የክፎች ንግርት እንደሚሸዋሸው እርግማን የኃጢአተኞች እርግማን እንደሚሸዋሸው ጽናጽል ንፋስ በነካው ቁጥር ምን ይላል? ቅጭልጭል ይላል። ምን ያመጣል? ምንም። ከዚህ ቀን ጀምሮ በላይክ የሚናገሩት እንደዚሁም
ሚንሿሸው ጸናጸል ይሆናል ባንተ ላይ አይሰራም በኢየሱስ ስም ምንም አይነት ድምጽ ያለ ኦቶሪቲና ፖዚሽን ሚነገር በመንገዴ ላይ የተናገራችሁ ስልጣን ሳይኖራችሁ የዚህ አገርም ቤተክርስቲያን የመምራት መለኮታዊ ስልጣን ሁሉ ከእግዚአብሔር ነው እጅ በማውጣት የተሾማችሁ ቤተክርስቲያን መሪ ነን የምትሉ በማንኛውም ፖዚሽን ላይ ያላችሁ በዚህ ትውልድ ላይ ስልጣን የሌላችሁ ድምጻችሁ ረመመ ቃላችሁ ከንቱ ስልጣን የላችሁምና ነገራችሁ አይሰራም የጨረባ ቃል ሆነ ከንቱ ቃል ሆነ ስለ ስልጣን ሲገባ ሟርት የሚሰራበትና ማይሰራበት ቦታ አለ ማለት ስልጣን በሌላቸው ነገር ላይ ምን አይልም አይሰራም ስልጣን የሌለውም ሰው በህይወት ላይ ቢናገር ቢባርክ ምን አይልም አይሰራም ስልጣን ይፈልጋል ከጎን ላለው ሰው ሰይፍ ሳይኖረው በለ ስልጣን አይኖረውም በለ ትርጉሙ የምታውቁት ይመስለኛል መከላከያውን ሳይዝ ስልጣን ሊኖረው ከጎን ላለው ሰው ሆሊ ስፒሪት ከሌለህ በለ ቃልህ ከንቱ ይሆናል በለ ነገር ግን በለ ሆሊ ስፒሪት ካለ በለ ቃል ሳይሰራ አይመለስም ምን ሳይል አይመለስም ሰይፉ ከሌለ ምን አለ ሰይፍ በከንቱ አልታጠቀምና ምንድነው የታጠቀው ሰይፍ ስልጣን በከንቱ አይደለም ያለ ሰይፍ አለው የማድረግ ኃይል ኢየሱስ ጌታ ነው ግን ሰይፍን አይታጠቅምና ክፉ ብታደርግ ግን ቁጣን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነው ማንንም ይበቀል እስኪ ክፉ አድራጊውን በለይ ባንተ ላይ ክፉ የሚያደርጉትን ሁሉ ለመበቀል እግዚአብሔር ጠርቶኛል ልባርክ ብቻ አይደለም በክፉ የተሰበሰበብህን ሁሉ በላይክ ላይ ክፉ የሚያደርጉትን ሁሉ በሰውነትክ ላይ መናፍስት እኮ ነው ማየው መናፍስት ነው በጌታ በኢየሱስ ስም ይበተኑ ከሰውነት ላይ ይርገፉ ክፉ አድራጊ ለመበቀል እግዚአብሔር በመስቀሉ ቃል ተበቅሏቸዋል ከህይወት ይወገዱ ኦ ስልጣን አለኝ መልካም ለማድረግ የእግዚአብሔር አገልጋይ ነው ብሎ ነበር አይደል አሁን ደግሞ ክፉ አድራጊዎች ምን ለማለት ለመበቀል ማለት ያረጉብህ ሊያረግባቸው ማለት የደገሙብህ ወደ እነርሱ ተመለሰ ያሟረቱብህ ወደ እነሱ ተመለሰ ወጥመድ የሰረጉብህ ወደ እነሱ ተመለሰ በክፋት የተነሱብህ ወደ እነሱ ተመለሰ ክፉ አድራጊን የሚበቀል ኃይል ክፉ አድራጊዎችን የሚበቀል የእግዚአብሔር አገልጋይ ክፉ አድራጊዎችን የሚበቀል ሃሌሉያ ኦ መልክህን ስምህን ይዞ ኪዳን ያረገ ጨለማ ቤት የሄደ እድል ፈንታን የቀማ በልጆች ላይ ጥላ የጣለ በቤት ላይ ያሟረተ ክፉ እንዲሆንብህ በዘር ማንዘር እስራት ያደረገ ክፉ እንዲሆንብህ ወጥመድ የዘረጋ በጌታ በኢየሱስ ስም ተበቀልኩት መብረቅ መታ
ፍላጻ በተነው፣ እሳት በላው፣ ንፋስ ወሰደው። አለቶችን የሚሰነጥቅ የበቀል ኃይል ምን ይላል መጽሐፍ? እግዚአብሔር ቂመኛና ምን አይነት አምላክ ነው? ተበቃይ አምላክ ነው። እግዚአብሔር ወደ ጨለማ ጠላቶችን አሳደዳቸው፣ ወደ ድቅድቅ ጨለማ ነዳቸው፣ ወደ ድቅድቅ ጨለማ ነዳቸው። ተበቃይ ነው። መንፈሳዊ ዓለም ላይ ምን አይነት አሰራር አለ? የሰዎችን እድል ፈንታ ወይንም የህይወት ክብር መልካም ነገራቸውን የሚሰልብ ነገር አለ። ትራንስፈር የሚያደርግ 3 አመት ሆኖናል በዚህ አይነት ነገር ስንጸልይ አይደለም። ኢቭን መንፈሳዊያን የሆኑ ሰዎች በእኛ ላይ አይሰራም። ያንተን ነገር ግልብጥ አድርጎ የሚወስድ ከዚህ በኋላ አይኖርም። አንተ የደከምክበትን መከር የሚሰበስብ አይኖርም። በትውልድ ላይ ደክመ ሰርተ ታግለ ቼኩቬራ አትሆንም። ዝም ብሎ ታጋይ ማለት ነው። ቼኩቬራ ከማነው ስሙ ጋር አብሮ ነበር ለጀማይ ማነው ስሙ ለኩባ የሚታገለው ከፊደል ካስትሮ ጋር። ከዛ ካስትሮ ወደ ንግስና ሲመጣ ቼኩቬራ የትግል ማይ እንዳለቀቀው አፍሪካ ውስጥ መጣ ሊታገል ለነጻነት እና ስሙ የሚታሰበው በዛ ነው። ለነጻነት ታጋይ። አንተ ሃርቨስት ሰበስባለህ በኢየሱስ ስም። የዘራውን ታጭዳለህ። የደከምክበትን ትሰበስባለህ፣ ትበላዋለህ፣ ትደሰታለህ፣ ፍሬህን ታያለህ። መልካም ይሆንልሃል። ጥላ በላይክ ላይ አይገዛም። ያንተን ነገር አይሰበሰቡም፣ አይነጥቁህም። ኃይለኛ ድርመሳ ይመጣል። ኃይለኛ መጽሐፍ ቅዱሱ ምድሪቱን ማውቃ በመጀመሪያ ቡቃያ አይደል? ከዛ ከዛላ ሰብል ፍጹም ሰብል በሆነ ጊዜ ማጭድ ይላካል ይላል። ያለ ጊዜው አይደለም፣ ጊዜ አያልፍብህም። ጌዲዮንን እግዚአብሔር ያስነሳው ለምንድነው ሲባል እንደዚህ አይነት መንፈስን ለመምታት ነው። እንዲህ አይነት መንፈስ አለ። ቡቃያ እያለ አምጥተው ከብቶቹን ይለቁባቸዋል። እንደ ሳር ይበሉታል። አንተ እኮ ዘር ነው የዘራኸው፣ እነሱ እንደ ሳር ይበሉታል። የዘራኸው ላይ በቡቃያው በግማሹ ጊዜህን የሚነጥቅ ማንኛውም ኃይል ተሰብሯል። በኢየሱስ ስም ተሰብሯል። ቀደም አንድ ልጅ ምን አለ? ቢሮ መጥቶ ነበር እንዲህ አለኝ። ብዙ ጊዜ ለረጅም አመት በህልሜ ሳይ እቃዬ ይጠፋል፣ ከዛ የሆነ ነገር ይከሰታል። እቃዬ ይጠፋል፣ የሆነ ነገር ይከሰታል። አሁን ግን ከደብረ ዘይት ጸሎት በኋላ እቃዬ ሲጠፋ አየሁት አለ። ማን ነው? ጅብ ነው አለ። እንዲህ መጥቶ ጎተተኛል። በፊት አላይም፣ ሲነጠቅ ነው ማየው፣ አይታዩኝም አለ። ከተወሰደ በኋላ ነው ምነቀው አለ። አሁን ግን አይኑ ተከፍቷል፣ አያቸው። ከዛ በኋላ በጣም አሪፍ ነገር ቢዝነስ ገጥሞት ሊያስፈጽም እየተሯሯጠ ላፕቶፑንና ቦርሳውን ወንዝ ይዞት ሄደ። ሲጠፋይ የሆነች ሴት ልብሴን ቦርሳዬን አስጣለቻል።
ላፕቶፑን አልፏል። ላፕቶፑን ዞር ስል አንድ ቁምጣ ያረገ የገጠር ሰው የሚመስል ሰው ላፕቶፑን ይዞታል። አየሁታል። ይሄ የኔ ነው አምጣ አልኩታል። አይ አልሰጠህም ማለት ቁጭ አለበታል። እምቢ አለ። አንገቱን አንቄ በህልሜ ውስጥ አለ አንገቱን አንቄ ጠምዝጂ ተቀበልኩታል። በነጋታው ጉዳዩ ተፈጸመ። ሌሊቱን ሲታገል የነበረው ነገሩ ምን እንዳይሆን ሊነጥቅህ መጣ። የእግዚአብሔር ሰይፍ ስልጣን ተገልጧል። መልካም እንዳይሆንልህ የሚከለክለውን ተበቀልኩት። እግዚአብሔር በበቀሉስ ምን እንደሚያረግ ታውቃላችሁ? አውሎ ንፋስ ያስነሳል። ጠረጋቸው። በበቀል ውስጥ በእሳት ይገለጣል። በረዶ ይቀልጣል። ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ክፉ እንዳይሆንብህ ነው ስልጣን የተሰጠኝ። እኔ ክፉ እንዳይሆንብህ አንተ ለስልጣን መገዛት እንዳታቆም የእግዚአብሔር ሥርዓት ነውና። መልካም ለሚያደርግ ግን ባለስልጣን አያስፈራም ብሎ ምን አለ? መልካም እንዲሆንልህ የእግዚአብሔር ምንድነው? አገልግል። መልካምም የሚሆንልህ ክፉ አድራጊንም የሚበቀልልህ የእግዚአብሔር መልእክተኛ ማን ነው? ባለስልጣን። አይ ዶንት ኬር ዘላለም ይሁን አብይ ይሁን ከበደ ይሁን አበበ ይሁን እሱ አይደለም። ሥርዓት ነው የምንከተለው። ኢየሱስ ጌታ ነው። ቸርች ምን አላት? ስልጣን አላት። ተቀመጡ። ሥርዓት ነው ዛሬ እየተናገርኩ ያለሁት አንደርስታንድ እንድታረጉ። ስልጣን። ኢየሱስ ጌታ ነው። ስልጣን። ሉቃስ ወንጌል ላይ እንዲህ ይላል ምዕራፍ 10 ከዚህ በኋላ ጌታ ሌሎች 70 ሾመ፣ ሁለት ሁለት አድርጎ እርሱ ሊሄድበት ወዳለው ከተማ ስፍራ ሁሉ በፊቱ ላካቸው። አላቸው መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑት። እነኚህ የመከሩ ሰራተኞች ጌታ አገልጋይ ብሎ የጠራቸው ማለት ነው። የሚያገለግሉ ናቸው። ከዛ ጌታ ላካቸው። የስልጣን አካሄድን ሃይላይት ስለሆነ ላሳያችሁ ነው። ነገራቸው ምን ማድረግ እንዳለባቸው። ከዛ ወየውልሽ ኮራዚዮን አላት። ወየውልሽ ቤተሳይዳ በእናንተ የተደረገው ታምራት በጢሮዳና በሲኖዳ ተደርጎ ቢሆን ማቅ ለብሰው በአመድ ላይ ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር። ነገር ግን በፍርድ ከናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽ፣ ወደ ሲኦል ተወርጃለሽ። ስልጣን ይሄንን አይነት አንደርስታንዲንግ ከሌለው አይሰራም። ተሹሞ የመጣ ሰው ወይንም ደግሞ እግዚአብሔር ስልጣን እንደሰጠው የሚያውቅ ሰው ይሄንን አይነት ማይንድ ሊኖረው ይገባል። የሚሰማችሁ እኔን ይሰማል። እናንተን የጣለ እኔን ይጥላል። እኔን የጣለ የሾመኝን ይጥላል። ከጎን ላለው ሰው ባለስልጣን ስትጥል በለ ምትጥለው የእግዚአብሔርን ሥርዓት ነው። ስልጣን ያለ እግዚአብሔር አይሆንም በለ። ስለዚህ በለ ስልጣን ከተቃወምክ የእግዚአብሔርን ሥርዓት ነው የምትቃወመው። ምንድነው የምትቃወመው? ምን ብለህ እኔን አልቀበልም ካልክ ማትቀበለው ማንን? የሾመኝን ነው። ስልጣን ተዋረዳል። አንዳንድ ወረዳ አመፀኛ ገዢዎች አሉ። አመፀኛ ገዢዎች አሉ ወረዳ ላይ።
ክፍለ ከተማ ላይ ዞን ላይ ክልል ላይ አመፀኛ ገዢዎች አሉ። ዋናውን መንግስት ትቀበላለህ ግን ወረዳውን አትቀበልም፣ ክፍለ ከተማውን አትቀበልም። አልገባህም? እስኪ ወንደነ ንካው። እቀበለዋለሁ ምትለው ዋና ፌደራል መንግስት ነው መጥቶ ሚል ይገባል የምለው። ለምን እሱን የምትቀበለው እሱ የሾመውን ምን ስትል በቃ ስለ ስልጣን ስርዓቱን ወቁ። እኔ ስለ አበበ ስለ ከበደ አይደለም የምናገረው። ሾማቸው ይልና እንዲህ አለ፣ የሚሰማችሁ እኔን ይሰማል፣ እናንተን የጣለ እኔን ይጥላል፣ እኔን የጣለ የላከኝን ይጥላል። ስሙው ሰባውም በደስታ ተመልሰው ምን እንደሚሉ ሰው ጌታ ሆይ አጋንንት እንኳን በስም ተገዝተውልናል። መገዘት ማለት ማለት አማርኛ ነው አይደል? ተገዝተውልናል። መገዘት የሚለው መገነዝ ከሚለው አዎ መገዘት ማለት ማሰር ነው፣ መወሰን ነው፣ መናገር ነው። ተገዝተውልናል ሲል አርጉ ያልናቸውን ምን ብለዋል? አድርገው። ተገዝተው ተው ስንል ተው፣ ሂዱ ስንል ሄዱ። በስም ተገዝተውልናል፣ በስም ታዘውናል፣ በስም ስልጣናችንን ሪስፔክት አድርገዋል። በደስታ ተመልሰው እናንተ ብትሆኑ ኢየሱስ ጠራችሁ ሂዱ አለ፣ አጋንንት አስወጡ፣ ድውያንን መንበል ፈውሱ። እናንተን የሚሰማ እኔን ይሰማል። ስትሄዱ ሰውየው ቤት በር አንኳኳችሁ፣ አልቀበልም ሲላችሁ እግራችሁን አራግፋችሁ ውጡ። ሰላም ላንተ ይሁን ስትሉት ምን ይላል ሰውየው? ሰላማችሁ ይድረሰኝ። ሰላማችሁ ምን ይልለታል? መልካም ይሆንለታል ማለት። ስሙ እንግዲህ ሲቀበላችሁ፣ ልክ ሲቀበላችሁ ቤቱ ትገባላችሁ። ጌታ ያለው በዛ ቤት ድውያም ቢኖሩ ምን በሏቸው? ፈውሷቸው። በዚያ ቤት በሽተኛ ቢኖር ምን በሉ? ፈውስ። አጋንም ቢኖር ምን በሉ? አስወጡ። ባይቀበላችሁስ ስልጣናችሁ ኦፕሬት አያደርግም። አሁን እኛ ያልገባን ነገር አለ። በጅምላ ቸርች በመምጣት በመናምን ምናረጋቸው፣ ሰይጣን ደግሞ በየቀኑ በሚዲያም ይሰራል። ስልጣን ያላቸውን ሰዎች ይቃወማል። ሐዋርያትን ይቃወማል፣ ነቢያትን ይቃወማል፣ ፓስተሮችን ይቃወማል፣ ወንጌላውያንን ይቃወማል፣ አስተማሪዎችን ይቃወማል። ለምን ትቃወማለህ ብለህ ብትለው ሰይጣን የሚመልስል እነሱን ካልተቀበሉ ስልጣን ኦፕሬት አረግ። ስለዚህ ኮሚኒስት ይሆናሉ። ሁሉ እኩል ነው፣ ሁሉ አንድ ላይ ነው። ከዛስ አልተቀበሉምና ውጤት አያዩም። በቃ ትመላለሳለህ፣ ሃይማኖት ይሆንባል። እግዚአብሔር የሾማቸው ከጎንላለው የቀባቸው ማለት በለ የሾማቸው ማለት ነው። የሾማቸው በለ በየአካሉ ብልቶች ውስጥ በለ ይሰራሉ በለ ይሰራል። በግምት የሚሆን ነገር የለም። ጌታ ብለህ ስላልክ የሚሆን ነገር የለም። ጌታ የላከውን ካልተቀበልክ ጌታን አትቀበልም። ኦቶሪቲ የስልጣን ስርዓት ይግባችሁ። ምን እንዳለ ስሙት። እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ አንዳች የለም። ኢየሱስ የሰጠህ
ምንድነው? ስልጣን። በሰላም ለመኖር ያለህ ምንድነው? ስልጣን። ጠላት የሚያደርገው ሁሉ በላይክ የማይከናወነው ምን ስላለክ ነው? ስልጣን። ሃሌሉያ። በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? ስልጣን። ስልጣን፣ ኦቶሪቲ። ኢየሱስ ያለው ምንም አይጎዳ። ምንህን ካወክ? ስልጣንህን ካወክ ሊጎዱ አይችሉም። ቦምብም ይዘው ይምጡ፣ ሚሳኤልም ይዘው ይምጡ፣ ልዩነት የለውም ላንተ። በጠላት ኃይል ሁሉ ላይ ኃይላቸው ቦምብም ይሁን ወይንም ሚሳኤል ወይንም በትር ወይንም አፍ ወይም ሽንገላ፣ ኃይል ብለው ያመኑትን ነገር ይዘው ይመጣሉ። ወይ በሽታ ወይ ወሬ ወይ የሆነ ነገር ይዘው ይመጣሉ፣ ኃይል ብለው ያመኑትን። አንተ ግን ስልጣን አለ። ኢየሱስ ጌታ ነው። ከጎን ላለው ሰው በሚቀጥለው ዜና ያንተ ነው በለ። መነሳት ይወራል በለ። መክሰር ተወርቶ ነበር በለ። መጣል ተወርቶ ነበር፣ መሞት ተወርቶ ነበር፣ በአደባባይ እርግማን አርገው ሰቅለው ነበር። ነገር ግን በለ መነሳት ይወራል በለ። ትንሳኤ ይወራል በለ። ለምን? ስልጣን። ስልጣን ሰጥቶኛል፣ እባብና ጊንጡን እርገጠው ብሎኛል። አረላ ስልጣን። ሃሌሉያ። ስልጣን አለ። ስልጣን ተሰጥቶሻል። አትፍሪ፣ አትጨነቁ። ጠላት ምን ቀመመ ምን አለ አትበሉ። ብድግ ብሎ ዝም በል አለ። ንፋሱንም ምን አለው? ገሰጸው። እንዲህ አይነት ኦቶሪቲ ነው የምንፈልገው። ንፋስ የሚሰማው ሰማው እኮ ነው የሚለው። ንፋሱን እንደ ሱፐርማን ብሎ ንፋሱን ከለከለው አይደለም። ጨረር እንደዚህ አርጎ ምናምን እሱ አስፈጻሚው ነው። ባለስልጣኑ ተነስቶ ዝም በል። የስልጣን ትልቁ ሚስጥር በጠላት ኃይል መጠቀምህም ነው። ሂድ ስትለው እየሮጠ የሚሄደው በራሱ ኃይል። የክፉ ድምፅ አያገኛችሁም። እግዚአብሔር ጆሮን ጭው የሚያደርግ ነገር ያወራሉ፣ ነገር ግን ክፉ አያገኛችሁም ይላል። ኢየሱስ ጌታ ነው። አንዳንድ ጊዜ በጥፊ ስትመታ ጆሮ ጭው ይላል አይደለ? ልክ እንደዛ ጭው ሚል ከአትሞስፌር የሚያወጣ ነገር ሲሆን እግዚአብሔር እንደዚህ ይላል፣ ጸጥ በል። ንፋሱ ተከለከለ። አንዴ ለኢትዮጵያ እንጸልይላት። ንፋስ ተከለከለ። ድንገተኛ አደጋ ጣይ፣ ጆሮን ጭው የሚያረግ ድምፅ፣ የሰዎች ሞት ተከለከለ። ጸጥ የሚያረግ የእግዚአብሔር ስልጣን፣ ጸጥ የሚያደርግ የሚያስጨንቀን ነገር ከዚህ በኋላ ደግመን ማናይበት ጊዜ መጥቷል። ኢየሱስ ጌታ ነው። የስ ስልጣን ይፈልጋል። ኖ የሚል እጁን የሚያነሳ እጁን ምን የሚል የሚያነሳ ከፍ የሚያደርግ በቃ የሚል ምን ሲለው በቃ ሲለው በቃ የሚል እግዚአብሔር ይቀባልናል።
ስልጣን የሌለው ሰው ቢናገርም አይሆንም። በቃ ሚል ይነሳል፣ ቅባት ይሆናል። ከእግዚአብሔር ካልሆነ ከሰው አይሆንም አይደል? አይሆንም። እመኑ። ስልጣን ከእግዚአብሔር ነው። በቃ ይላል። ሰው ደስ አለውም አላለውም ስልጣን ከእግዚአብሔር ነው። እግዚአብሔር ነው የሚሾው። ኢየሱስ ጌታ ነው። ስለዚህ እላችኋለሁ ለእናንተ ለምትሰሙኝ ጊዜው መጥቷል። ለኢትዮጵያ ሕዝብ ላለው ጊዜው መጥቷል። እንደ ነብይ እናገራለሁ፣ ጊዜው መጥቷል። የክፉን ኃይል የሚከለክል ሃሌሉያ። ክፉ የሚያረጋ አይደለም፣ የክፉን ኃይል ምን የሚል የሚከለክል፣ የክፉን ኃይል የሚከለክል። ኦ የስ ሎርድ፣ ኦ የስ ሎርድ። በዚህ ሕዝብ ላይ የተጣለ መጋረጃ ይገፈፍ፣ ይገፈፍ፣ ይገፈፍ። እግዚአብሔር የሚያስጨንቅሽን ማዕበል በቃ ብሏል። አጋንንት የሚያስፈራራችሁ ዛሬ እኔ እናገራለሁ በቃ። በሌሊት ህልም የሚያስጨንቃችሁ በቃ። ለረጅም ዘመን የተከተላችሁ ሌሊታችሁን የያዘ በቃ በቃ። enough is enough, enough በቃ። በኢየሱስ ስም በቃ። ማጣት፣ ድህነት፣ ጉድለት፣ ሁሌ መጨንገፍ በቃ በቃ ሚል ያስፈልጋል። ለዚህ ነው ሰዎች ጥሰው ሲወጡ ይከናወናል። ገደብ አለ። ይሄ ገደብ የያዘውን ነገር በቃ ማለት አለበት። 10 ጊዜ 20 ጊዜ 100 ጊዜ እግዚአብሔር ወደ አዲስ ምዕራፍ አስገብቷችኋል። መልካም ሆኖላችኋል። መልካም ሆኖላችኋል። መልካም ሆኖላችኋል። ራስ ምታት በኢየሱስ ስም በቃ። አይንን የሚያሳምም የአይን ህመም በቃ በቃ። ከመተንፈሻ ጋር የተያዘ በቃ በኢየሱስ ስም በቃ በቃ። in Jesus name, in Jesus name። ሌላ ስልጣን የለንም። ምንድነው ያለን? ስሙ ነው ያለን።